ባለፉት ቪዲዮዎች እንግዲህ የተለያዩ የፍሬሽማን ኮርሶችን እያየን ነበር። ዛሬ ደግሞ የሞራል ኤንድ ሲቪክስ ኮርስ ቻፕተር 5 ኮንስቲቱሽን ዲሞክራሲ ኤንድ ሂውማን ራይትስ የሚለውን እናያለን። ይህ ዩኒት እንግዲህ ብዙ ሰፊ ሀሳቦችን የያዘ ነው። እናም ሲምፕሊፋይድ እና ቀለል ባለ መልኩ ለማስረዳት ሞክራለሁ ማለት ነው። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ሌትስ ጎ። የመጀመሪያው የዚህ ዩኒት ሀሳብ 5.3 ኮንስቲቱሽን ኤንድ ኮንስቲቱሽናሊዝም የሚል ነው። ኮንስቲቱሽን የሚለውን ቃል በብዙ መልኩ መጠቀም እንችላለን። ወደ ፖለቲክስ እናመጣው ግን የሀገርን ህገ መንግስት ነው የሚገልጽልን። ኮንስቲቱሽን ለአንድ ሀገር ህግ ፈንዳሜንታል ቤዚክ እና መሰረት የሆነ ነገር ነው። መንግስት እንዴት ነው ሴትአፕ የሚሆነው፣ እንዴት ነው መስራት ያለበት፣ እንዴት ነው ፈንክሽን የሚያደርገው የሚለውን የሚነግረን ነው። የዜጎችን መብቶች ዲፋይን ያደርጋል። መንግስት ራሱ ስልጣኑ እስከ ድረስ ነው፣ ፓወሩ ምን ያክል ነው የሚለውንም የሚገልጽልን ነው። በዚህ መልኩ ከሁሉም ህጎች የበላይ የሆነ ሀገሪቱ የምትተዳደርበት ህግ በመሆን ይቀመጣል። ኮንስቲቱሽን ሪትንም አንሪትንም ሊሆን ይችላል። ሪትን የሚባለው ፎርማል ኦርጋናይዝድ የሆነ ዶክመንት እና ቤዚክ የሚባሉ ህጎችን የሚገልጽ ነው። አንሪትን የምንለው ግን ፎርማል ሲንግል የሆነ ዶክመንት ሳይሆን በትራዲሽን ከስተም፣ በፍርድ ቤት ውሳኔዎች፣ በታሪካዊ ዶክመንቶች እና በጊዜ ሂደት በተላለፉ ህጎች የተሰራ ነው ማለት ነው። ሪትን አንሪትን የሚለውን በኋላ ላይ እንመጣበታለን። ሌላው ሀሳብ ደግሞ እዚህ ሰብቶፒክ ላይ ፔኩሊያር ፊቸር ኦፍ ኮንስቲቱሽን የሚል ዋና የሆኑት የኮንስቲቱሽን መለያ ፊቸሮች ምንድን ናቸው ስንል አንደኛ ጄኔራሊቲ ነው። ኮንስቲቱሽን ዝርዝር ዲቴል የሆነ ሎዎችን የያዘ አይደለም። ይልቁንስ ብሮድ የሆነ እና ጄኔራል ፍሬምወርክ ያለው ገቨርንመንት እንዴት ኦርጋናይዝ እንደሚያደርግ ፈንክሽን ማድረግ እንዳለበት የተለያዩ መብቶችን እና ግዴታዎችን ጄኔራል በሆነ መልኩ የሚገልጽ ነው። እንዲሁም ኮንስቲቱሽን ፐርማነንሲ ፊቸር አለው። ኮንስቲቱሽን ዲዛይን ሲደረግ ለረጅም ጊዜ እንዲቆይ ተደርጎ ነው። የሆነ በየአመቱ የሚቀያየር ነገር አይደለም። ለብዙ ጄኔሬሽኖች ይቆያል ማለት ነው። ሶስተኛው ፊቸር ደግሞ ሱፐርማሲ ነው። ኮንስቲቱሽን የሀገሪቱ ሃይስት ነው፣ ከፍተኛ ህግ ነው። ማለትም ከኮንስቲቱሽን ውጭ ያሉት ሌሎች ህጎች ከእሱ ጋር የተስማሙና እሱን ኮንፊርም የሚያደርጉ ከሆነ ነው ተቀባይነት የሚኖራቸው። እሱን የማይስማሙ ከሆነ ኢንቫሊድ በመሆን ይጣላሉ ማለት ነው። እንዲሁም ኮንስቲቱሽን ታይፕክሊ ኮዲፋይድ ዶክመንት ነው። ማለትም አብዛኛውን ጊዜ ኦርጋናይዝድ በሆነ ዶክመንት ውስጥ የተጻፈ ነው ማለት እንችላለን። ሌላው ፊቸር ደግሞ ኮንስቲቱሽን ግልጽ በሆነ መልኩ አሎኬሽን ኦፍ ፓወር የኃይል ክፍፍልን የሚያስቀምጥ ነው። ሪስፖንሲቢሊቲዎች እንዴት በገቨርንመንት ውስጥ መሰራጨት እንዳለበት የሚለውን የሚያስረዳ ነው። እነዚህ እንግዲህ አምስቱ ኮንስቲቱሽን ከሌሎች ህጎች የሚለይበትን ፊቸሮች የሚያሳዩ ናቸው ማለት ነው። ሌላው ሀሳብ ሜጀር ፐርፐስ ኤንድ ፈንክሽን ኦፍ ገቨርንመንት የሚል ነው። ኮንስቲቱሽን በስቴት ውስጥ ብዙ ፐርፐሶች፣ አላማዎች አሉት። የመጀመሪያው ኢት ሰርቭስ አስ ኤ ፍሬምወርክ ፎር ገቨርንመንት፣ የተለያዩ የመንግስት ብራንቾች ኤክስኪዩቲቭ፣ ሌጂስሌቲቭ ኤንድ ጁዲሻሪ እንዴት ነው አክት ማድረግ ያለባቸው የሚለውን ፍሬምወርክ መዋቅር ያስቀምጣል። ይህ ፍሬምወርክ ደግሞ ጠቅላላ ዲዩቲስ ኤንድ ሪስፖንሲቢሊቲስ፣ ፓወር ኦፍ ገቨርንመንት ኦፊሻል፣ የዜጎችን ራይት ኤንድ ሪስፖንሲቢሊቲ ምናምን አውትላይን በማድረግ ሰፋ ያለ የገቨርንመንት ስትራክቸር ይሰጠናል ማለት ነው። ሌላው ስራው ደግሞ የኮንስቲቱሽን ሊሚቲንግ ዘ ፓወር ኦፍ ገቨርንመንት ነው። የመንግስትን ስልጣን መገደብ። ሁሉም አክሽኖች መንግስት የሚያደርጋቸው በሙሉ በኮንስቲቱሽኑ መሰረት መሆን አለበትም ይለናል። ሩል ኦፍ ሎው፣ የህግ የበላይነትም ሊከበር ይገባል። በዚህ መሰረት መንግስት ስልጣኑን ያለ አግባብ እንዳይጠቀም ያግደዋል ማለት ነው። ሌላው የኮንስቲቱሽን ፐርፐስ ኢት ፕሮቴክትስ ኢንዲቪዥዋል ኤንድ ኮሌክቲቭ ራይትስ ኦፍ ሲቲዘንስ። ኮንስቲቱሽን ክሊር የሆነ የኢንዲቪዥዋል እና ኮሌክቲቭ ሪሌሽንሽፕ ዲዩቲስ ኤንድ ሪስፖንሲቢሊቲን ግልጽ በማድረግ እና የገቨርንመንት ፓወርን በመገደብ የዜጎች መብት የተጠበቀ እንዲሆን ያደርጋል ማለት ነው። እንዲሁም ኮንስቲቱሽን ሱፕሪም ሎው ኦፍ ዘ ላንድ ብለናል። ይሄ ማለት ሌሎች ህጎች በሙሉ ከሱ ጋር ከተስማሙ ነው ተቀባይነት የሚኖራቸው፣ ወይንም ሱፕሪም ሎው ኦፍ ዘ ላንድ በቃ የሀገሪቱ የመሪቱ የመጨረሻው ህግ ነው ማለት እንችላለን። ኦልሶ ኮንስቲቱሽን ሌጂቲማይዝስ ዘ ገቨርንመንት፣ ስልጣን እንዴት ነው የሚገኘው፣ እንዴት ነው ኤክሰርሳይዝ የሚደረገው የሚሉትን ግልጽ በሆነ መልኩ በማስቀመጥ ሰላምን፣ ኦርደርን የሚጠብቅልን ነው። ሌጂቲማይዝስ ዘ ገቨርንመንቱን ህጋዊ የሚያደርግ ነው ማለት ነው። ፋይናሊ ኮንስቲቱሽን ብዙ ጊዜ የሀገሪቱን ቫሊዩ እና ጎሎችንም ሪፍሌክት የሚያደርግ ነው ይባላል። እነዚህ እንግዲህ ፈንክሽን ኤንድ ፐርፐስ ኦፍ ኮንስቲቱሽን የኮንስቲቱሽን ዋና ዋና የምንላቸው ፐርፐሶች፣ አላማዎች ናቸው ማለት ነው። ሌላው ቶፒክ ደግሞ ክላሲፊኬሽን ኦፍ ኮንስቲቱሽን የሚል ነው። ኮንስቲቱሽንን የተለያዩ ክራይቴሪያዎችን በመጠቀም በተለያዩ መልኩ ካቴጎራይዝ ማድረግ እንችላለን። የመጀመሪያው ካቴጎራይዝ የምናደርግበት መንገድ ቤዝድ ኦን ፎርም ነው። ይህም ሪትን እና አንሪትን ኮንስቲቱሽን ይባላሉ። ቅድም ባየነው መሰረት እንግዲህ ሪትን ኮንስቲቱሽን የሚባለው በዝርዝር የተጻፈ በፎርማል ዶክመንት የተቀመጠ ነው። ለምሳሌ የኢትዮጵያ፣ የኬንያ፣ ዩኤስኤ፣ ጀርመኒ፣ ብራዚል፣ ኢንዲያ ብዙ የሚታወቁት ኮንስቲቱሽኖች
እንደዚህ ብዙ ምሳሌዎችን መጥቀስ የሚቻል ነው። የሪትን ኮንስቲቱሽን ዋናው አድቫንቴጅ ግልጽ ነው። በዶክመንት ፎርምም ስላለ ቶሎ አክሰሰብል ነው፣ ቶሎ ማግኘት ይቻላል እና ስቴብል የሆነ ነው። ዜጎችን በቀላል መረዳት የሚችሉትና መንግስትም ትክክለኛው ነገር እያደረገ ነው አይደለም የሚለውን ቼክ የሚያደርጉበት ነው። ነገር ግን እንደዛ መሆኑ ብዙ ጥቅም እንዳሉት ሁሉ ዲስአድቫንቴጆች አሉት። ለምሳሌ በየጊዜው የዓለም ሁኔታ እና ስትራክቸር እየተቀየረ ነው የሚሄደው። ሶሳይቲ ምናምን ፖለቲካል፣ ኢኮኖሚክ በሙሉ ስትራክቸሩ በየጊዜው እየተለወጠ ነው የሚሄደው። ሶ አዲስ ነገር ሲፈጠር ሪትን ኮንስቲቱሽን አዳፕት ለማድረግ በጣም አስቸጋሪ ነው የሚሆነው። ወደ ኮንዘርቫቲቪዝም ወደ አክራሪነትም ይመራል ማለት ነው። እንዲሁም አንዳንድ የሚጠቀማቸው ቃላቶችና ቋንቋዎች እንደየፍርድ ቤቱ እና እንደ ሎየሩ የተለያየ ትርጓሜ ሊሰጣቸው ይችላል። ይሄ ደግሞ ሌላ ኮንፍሊክትን የሚፈጠር ነው። ሁለተኛው ደግሞ አሪትን ኮንስቲቱሽን ነው። አሪትን ኮንስቲቱሽን በከስተም ኮንቬንሽን ምናምን ላይ የተመሰረተ እና ጥቂት ብቻ የተጻፈ ነገር ያለው ነው። ለምሳሌ የብሪቲሽ ኮንስቲቱሽን ብዙ ጊዜ እንደ ምሳሌ ይጠቀሳል። ይህም ለሚፈጠረው የማህበረሰባዊ ለውጦች ቶሎ አዳፕት የሚያደርግ እና ፍሌክሲብል የሆነ ነው። ነገር ግን ግልጽነት ይጎለዋል። ፐብሊክ አክሰሲቢሊቲ ቶሎ ለፐብሊክ ለተራው ማህበረሰብ ቶሎ የሚገኝ አይደለም እና ኮንፊዥንንም የሚፈጠር ነው። እነዚህ ሁለቱ እንግዲህ ኮንስቲቱሽንን በፎርማቸው ስንከፍል የምናገኘው ነው ማለት ነው። ሌላ ኮንስቲቱሽን ክላሲፋይ የምናደርግበት በአሜንዲንግ ፕሮሰስ በማሻሻያ ፕሮሰሳቸው ላይ ምን ያክል ኮምፕሌክስ ናቸው በሚል ነው። እነዚህም በሁለት ማየት እንችላለን፣ ሪጂድ ኮንስቲቱሽን እና ፍሌክሲብል ኮንስቲቱሽን። ሪጂድ ኮንስቲቱሽን የምንለው ለማሻሻል ከባድ የሆነና ብዙ ጊዜ ስፔሻል አካሄዶችን የሚሄድ ነው። ለምሳሌ ዩኤስኤ፣ አውስትራሊያ፣ ስዊዘርላንድ እንደ ምሳሌ ይጠቀሳሉ። ፍሌክሲብል ኮንስቲቱሽን የምንለው ደግሞ በቀላሉ አሜንድ የሚደረግ ነው። ይህም በጊዜው ለሚፈጠሩ ለውጦች ቶሎ ሪስፖንድ እንዲያደርግ ያግዘዋል ማለት ነው። የዩኬ እና የኒውዚላንድ ኮንስቲቱሽንም እንደ ምሳሌ ይጠቀሳል። ሌላ ኮንስቲቱሽንን ካቴጎራይዝ የምናደርገው ቤዝድ ኦን ዲግሪ ኦፍ ፕራክቲስ። እነዚህም ኢፌክቲቭ ኮንስቲቱሽን እና ኖሚናል ኮንስቲቱሽን እንላቸዋለን። ኢፌክቲቭ ኮንስቲቱሽን የምንለው ዝም ብሎ ህጉ የተቀመጠ ብቻ ሳይሆን በፕራክቲስ በተግባር የሚኖሩት ከሆነ ነው። ኖሚናል ኮንስቲቱሽን የምንለው ደግሞ ህጉ ያለው በስም ደረጃ ነው ብቻ ማለት እንችላለን። ኢፌክቲቭ እና ፕራክቲካል ያልሆነ ነው ማለት ነው። የመጨረሻው ካቴጎራይዝ የምናደርግበት መንገድ ቤዝድ ኦን ዘ ካይንድ ኦፍ ስቴት ስትራክቸር ነው። ፌዴራል ኮንስቲቱሽን እና ዩኒተሪ ኮንስቲቱሽን እንላቸዋለን። ፌዴራል ኮንስቲቱሽን የምንለው ፓወር ስልጣንን በሴንትራል መንግስትና በሪጂናል በክልል መንግስታቶች መካከል ሲከፋፈል ነው። በዚህም የክልል መንግስት ምን ያክል ነው ስልጣኑ፣ የሴንትራል መንግስትስ ምን ያክል ነው ስልጣኑ በግልጽ የተቀመጠ ነው ማለት ነው። ለዚህ ደግሞ ዩኤስኤ፣ ኢትዮጵያ ብዙ ምሳሌዎች መጥቀስ ይቻላል። ዩኒተሪ ኮንስቲቱሽን የምንለው ፓወር ስልጣን በሴንትራል ገቨርንመንት ውስጥ ብቻ የተከማቸ ሲሆን እነዚህ እንግዲህ ኮንስቲቱሽንን ከተለያየ ፐርስፔክቲቭ ክላሲፋይ የምናደርግበት ወይ ናቸው ማለት ነው። ቀጣዩ ቶፒክ ደግሞ 5.4 ኮንስቲቱሽናሊዝም የሚል ነው። ኮንስቲቱሽናሊዝም ከቃሉ እንደምንረዳው ህገ መንግስታዊነት ማለት ነው። ይህም መንግስት ህገ መንግስቱ ላይ በተቀመጠው ሊሚት ልክ ነው መጓዝ ያለበት ብሎ የሚነግረን ነው። ይህ ሀሳብ እንግዲህ ሁሉም መንግስትም ኢንዲቪዥዋልም ለህገ መንግስቱ ተገዢ እንዲሆን የሚያደርግ ነው። ኮንስቲቱሽናሊዝም ማለት ለህገ መንግስቱ ለኮንስቲቱሽን ተገዢ መሆን ማለት ነው ባጭሩ። ኮንስቲቱሽናሊዝም ሊሚትድ የሆነ ሲቪላይዝድ የሆነ ገቨርንመንት እና አካውንታቢሊቲን ተጠያቂነትን ፕሮሞት የሚያደርግ ነው። ቀጣዩ ሰብቶፒክ ደግሞ 5.5 ዘ ኮንስቲቱሽናሊዝም ኤክስፔሪየንስ ኦፍ ኢትዮጵያ ፕሪ ኤንድ ፖስት 1931 የሚል ነው። ይህንን ሰብቶፒክ እንግዲህ ብዙ ማንዛዛት ሳያስፈልገን 5 ታሪካዊ የሆነ የጊዜ ሰሌዳን በማስቀመጥ መረዳት እንችላለን። ትራዲሽናል ኮንስቲቱሽን ፕሪ 1931፣ 1931 ፈርስት ሪትን ኮንስቲቱሽን፣ ዘ ሪቫይዝድ ኮንስቲቱሽን ኦፍ 1955፣ ዘ 1997 ኮንስቲቱሽን ኦፍ ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እና 1995 ኮንስቲቱሽን። ሁሉንም አንድ ባንድ ላይ የመጀመሪያው ትራዲሽናል ኮንስቲቱሽን ኦፍ ፕሪ 1931 ኢትዮጵያ እንደ ሀገር እንግዲህ የረዥም ጊዜ ታሪክ ቢኖራትም የተጻፈ ህገ መንግስትን በተመለከተ ግን የተወሰነ ኤክስፔሪየንስ ነበር። ኦፊሻሊ የመጀመሪያ የተጻፈው ህገ መንግስት 1931 ላይ ነው። ነገር ግን ይሄ ማለት ኢትዮጵያ ከዚህ በፊት ምንም አይነት ህግ ያልነበራት ሀገር ነች ማለት አይደለም። የሆኑ ዶክመንቶች ነበሩ። ከ13ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን ድረስ የተለያዩ ባህላዊ እና ሃይማኖታዊ ዶክመንቶች የሀገሪቱ ህግ በመሆን አገልግሏል። በዚህ ጊዜም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሞናርኪውን ሌጂቲማይዝ በማድረግ ውስጥ ሴንትራል ሮል ነበራት። የተለያዩ የሃይማኖት ቴክስቶች እንደ ፍትሐ ነገስት፣ ክብረ ነገስት እና ስርዓተ ነገስት ያሉት የሀገሪቱን ስትራክቸር ኢንፍሉዌንስ እና ጋይድ የሚያደርጉ ዶክመንቶች ነበሩ። ፍትሐ ነገስት ኦር ዘ ሎው ኦፍ ኪንግስ የሚባለው ቦዝ ሪሊጂየስ ኤንድ ሴኩላር ህጎችን
ኮምባይን አድርጎ የያዘና ሌጋል የሆነ ዶክመንት ነበር። ኦሪጂናሊ በኮፕቲክ ኢጂፕሽያን አብዱልፈታ ኢብን አልአሳል በተባለ ስኮላር የተጻፈ ነው። በኋላም በኢትዮጵያ መነኩሴዎች አዳፕት የተደረገ ነው። ይህም ከኦልድ ቴስትሜንት፣ ኒው ቴስትሜንት እና ከሮማን ህጎች የተወሰደ ሲሆን የሀገሪቱ ፋውንዴሽን አለው በመሆን ሲቪል፣ ክሪሚናል ኤንድ ኮንስቲቱሽናል ጉዳዮችን ገቨርን የሚያደርግ ነው። እንዲሁም ለንጉሶች አብሶሉት ስልጣን የሚሰጥና ንጉሶች ከፈጣሪ ዘንድ የተሾሙ ናቸው ብሎ የሚያምን ነው። ክብረ ነገስት ኦር ግሎሪ ኦፍ ኪንግስ የምንለው ደግሞ 14ኛ ሴንቸሪ ላይ በ6 የትግራይ አባቶች የተጻፈ ሲሆን ዓላማው የኢትዮጵያ ንጉሳዊ ቤተሰቦች ታሪካዊ አመጣጥን ማረጋገጥ ነበር። የኢትዮጵያ ነገስታት ከሰለሞናዊ ስርወ መንግስት የተወለዱ ናቸው በማለት ከመጽሐፍ ቅዱስ ንጉሱ ሰለሞን እና ከንግስት ሳባ ጋር ያገናኛቸው። ይህ ዶክመንት ኢትዮጵያን የሚገዙት የሰለሞን ደም ያላቸው ብቻ ናቸው ይላል። በጥቅሉ ይሄ ዶክመንት የኢትዮጵያ ንጉሳዊ ቤተሰቦችን የሚያሞግስና ግሎሪፋይ የሚያደርግ ነበር ማለት ይቻላል። ስርዓተ መንግስት የምንለው ደግሞ 19ኛ ሴንቸሪ ላይ ብቅ ያለ ሲሆን ከህገ መንግስት ይልቅ እንደ አስተዳደራዊ መመሪያ ነበር የሚያገለግለው። ሙሉ እንደ ኮንስቲቱሽን ሪኮግናይዝ ባይደረግም በጣም አስፈላጊና የመጀመሪያ በንጉሳውያን በቤተ ክርስቲያን እና በመኳንንት መካከል ስልጣንን አሎኬት በማድረግ የመጀመሪያው የታወቀው ነበር ማለት ይቻላል። በጥቅሉ በኢትዮጵያ ታሪክ ውስጥ እስከ 1931 ድረስ ፎርማሊ የተጻፈ ኮንስቲቱሽን ደረጃ የደረሰ ነበር ማለት አስቸጋሪ ነው። ሲቀጥል ደግሞ 1931 ላይ በኢትዮጵያ ታሪክ ውስጥ የመጀመሪያው ሪትን ኮንስቲቱሽን ይፋ ሆነ ማለት ነው። ይህም ኢትዮጵያን ወደ አዲስ ሞደርን ኮንስቲቱሽን ኢራ ያስገባ ነው ይባላል። ይህ ኮንስቲቱሽንም ኢምፐረሩ የንጉሠ ነገስታቱ የበላይ ስልጣን መሆናቸውን አረጋግጧል ይባላል። ኃይለ ሥላሴም ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ የሚል ስያሜም ተሰጥቷቸዋል። ማለትም ኢሌክት ኦፍ ጋድ ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ ማለት ነው። ይህም የማስተዳደር መለኮታዊ መብት እንዳላቸው የሚያሳይ 1931 ኮንስቲቱሽን ለምን አስፈለገ ለምን ተፈጠረ ካልን ሁለት ፋክተሮች አሉት፣ ኤክስተርናል እና ኢንተርናል ፋክተሮች። ኤክስተርናል ኢትዮጵያ በፊት ያልነበራትን ከዩሮፖች ጋር ምናምን ብዙ ዓለም አቀፋዊ ግንኙነቶችን እየፈጠረች ነበር። ኃይለሥላሴም ኢትዮጵያን እንደ ሞደርን ስቴት ላይክ እንደ ዌስተርን ሀገራት ኬፔብል እና ፈንክሽን እንደምታደርግ አድርጎ ማቅረብ ፈልጎ ነበር። ኮንስቲቱሽን ደግሞ አንዱ ዓለም አቀፍ እውቅናና ተቀባይነት እንዲኖራት እና ሞደርን አስተዳደር እየተከተለች እንደሆነ ለማሳየት አንዱ ፓርት ነበር። ይሄ ግን ሙሉ ለሙሉ የውጭን ዓለም ለማሳመን አልቻለም ነበር። ኢምፐረሩ ኢንተርናሊ ደግሞ ኮንስቲቱሽኑ ብዙ ዓላማዎች ነበሩ። ለኃይለ ሥላሴ ስትራቴጂካሊ ከፍተኛ ፓወር የያዙት ትራዲሽናል መኳንንቶችን አንዱ የሚያዳክምበት ስልት ነበር። ኢምፐረሩም ስልጣኑን በጣም ሴንትራላይዝ ለማድረግም ፈልገው ነበር ይባላል። በጥቅሉ 1931 ኮንስቲቱሽን በኢትዮጵያ ፖለቲካል ኢቮሉሽን ውስጥ ትልቅ ማይልስቶን ነበር እንላለን። ሲቀጥል ደግሞ ዘ ሪቫይዝድ ኮንስቲቱሽን ኦፍ 1955 ነው። የሁለተኛ ዓለም ጦርነት ተከትሎ የኢትዮጵያ ፖለቲካ ሁኔታ ሲግኒፊካንት በሆነ መልኩ ለውጦች እየታዩበት ነበር። ጦርነቱ ጊዜ እንግዲህ ኢምፐረር ኃይለ ሥላሴ የፋሽስት ኢጣሊያን ኢትዮጵያን ሲወር ሸሽተው ነበር። በዚህ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ትራዲሽናል መኳንንቶችም በከፍተኛ ሁኔታ ተዳክመው ነበር። ከጦርነቱ በኋላ ኢምፐረሩ በብሪቲሽ እገዛ ወደ ዙፋናቸው እንዲመለሱ ሆኗል። በተመሳሳይ ሁኔታ በመላው አፍሪካ ነገራቶች እየተቀየሩ ነበር። የቀኝ ግዛቶች ጥለው እየወጡ አዳዲስ ስቴቶች እየተፈጠሩ ነበር። ኢትዮጵያም በእነዚህ ለውጦች መከበቧም እንዲሁ ውስጣዊ ኢንተርናል ፕሬዠር፣ በተለይ ወጣት ኢትዮጵያውያን ሪፎርም ይፈልጉ ነበር። እነዚህ እንግዲህ ከሶሻል እና ፖለቲካል እድገቶች ጋር ሲደማመሩ 1931 ህገ መንግስቱን መከለስ ግድ ሆነ ማለት ነው። አንዳንድ ሞደርን ሌጋል ፊቸሮች ቢኖሩትም ሪቫይዝ የተደረገው ኮንስቲቱሽን አሁንም ቢሆን ሴንትራላይዜሽን ኦፍ ፓወሩን አስቀጥሏል። እንዲሁም ከበፊቱ በተሻለ ሲቪል ኤንድ ፖለቲካል ራይቶችንም አስተዋውቋል። ሪቫይዝድ የተደረገበትን ምክንያት ስናይ በኢንተርናል እና በኤክስተርናል ፋክተሮች ምክንያት ነው። ኢንተርናሊ ምን ብለናል? የኢትዮጵያ ህዝቦች ሪፎርም እንዲካሄድ በጣም ይፈልጉ ነበር። ኤክስተርናሊ ደግሞ የዓለም ፖለቲክስ እየተቀየረ በመሆኑ በተለይ ፌዴሬሽን ኦፍ ኤርትራ ኤንድ ኢትዮጵያን በተመለከተ የፌዴሬሽን ሁለት አዳዲስ ህጋዊ ሰነዶች ነበሩት። ማለትም የፌዴራል ህግን እና የኤርትራን ኮንስቲቱሽን ማካተት አስፈልጎ ነበር። እነዚህ ዶክመንቶችም ከ1931 ኮንስቲቱሽን በተሻለ ፋር ሞር ራይት ሞደርን እና ራይት ቤዝድ የሆነ ነበር። ቀጣዩ ደግሞ 1987 ኮንስቲቱሽን። ደርግ እንግዲህ 1974 ላይ ከመጣ በኋላ ጊዜያዊ ፕሮቪዥናል ሚሊተሪ አድሚኒስትሬሽን ካውንስል የተባለ አቋቁሟል። በዚህ ጊዜ ደርግ ለኮሚኒስት ሲስተም መሰረት ፋውንዴሽን እየገነባ ነበር። በስተመጨረሻም ወርከር ፓርቲ ኦፍ ኢትዮጵያ የሚል ሊያቋቁም ችሏል። ይህም ቫንጓርድ ኮሚኒስት ፓርቲ በመሆን ያገለገለ ነበር።
ከ1974 እስከ 1987 ድረስ ደርግ በርካታ አዋጆችን ያውጅ ነበር። እነዚህ ደግሞ ኮንስቲቱሽናሊ ሌጂቲሜሲ የሌላቸው ናቸው፣ ማለትም ህገ መንግስታዊ ያልሆኑ ናቸው። 1974 እስከ 1987 የነበረው ፔሪድ በኢትዮጵያ ታሪክ ውስጥ ኮንስቲቱሽናል ቫኩም በመባል ይታወቃል። ህገ መንግስታዊ ክፍተት የነበረበት ጊዜ ማለት ነው። 1987 ኮንስቲቱሽንም ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ፎርማሊ መፈጠር ማርክ ያደረገ እና ከንጉሳዊ አገዛዝ ኢትዮጵያ እንደተላቀቀች ሪፕሬዘንት የሚያደርግ የሚገልጽና ፎርማሊ ያወጀ ነው ማለት ነው። ለመጀመሪያ ጊዜም ሃይማኖትና ፖለቲካን ግልጽ በሆነ መልኩ በመለየት ኢትዮጵያን ሴኩላር ስቴት ያደረገ ነው። ፖለቲካል ፓወርና ሉዓላዊነትንም ለሰራተኛው መደብ የሚገባ ነው በማለት የማርክሲስት ኮሚኒስት ስትራቴጂን የተከተለ ነው። የ1987 ህገ መንግስት የዲሞክራሲና ሰብአዊ መብቶች ድንጋጌዎችን ያካተተና የብሔር ብሔረሰቦች እኩልነትን እውቅና የሰጠ ነው ይባላል። ያው ምንም ያክል በወረቀት ደረጃ የሆኑ ለውጦች ቢኖሩትም በተግባር ግን ያን ያክል ከበፊቶቹ ኢምፔሪያሊስት ከነበሩት ያን ያክልም ለውጥ የነበረው ማለት ያስቸግራል። አሁንም ቢሆን ፓወሩ አስተዳደሩ ሴንትራላይዝ የነበረና በዲሞክራሲ ተመረጡ የተባሉትም ጀስት ለሲምቦል ብቻ የተቀመጡ ነበር ይባላል። ቀጣዩ ደግሞ የ1995 ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የኢፌዴሪ ኮንስቲቱሽን ነው። ይህ እንግዲህ በጣም ሲግኒፊካንት የሚባል ለውጥ ያለው ነው። በኢትዮጵያ ታሪክ ውስጥም ሞደርን የሆነና ሂውማን ራይት እና ዲሞክራቲክ መብቶች ላይ ቤዝ ያደረገ ሌጋል ፍሬምወርክ ነው። የ1995ቱ ኮንስቲቱሽን ኢንተርፕሬት የማድረግ ኃላፊነቱን የሰጠው ለሃውስ ኦፍ ፌዴሬሽን ነው። ይህ እንግዲህ በፊት ከነበሩ ስርዓቶች በጣም ትልቅ የሆነ ለውጥ ያለው ነው። በጥቅሉ እንግዲህ የኢትዮጵያን ኮንስቲቱሽን ታሪክና ኤክስፔሪንስ በአጭሩ ስናይ ይህንን ይመስላል ማለት ነው። ቀጣዩ ሰብ ቶፒክ 5.6 ዲሞክራሲ ኤንድ ዲሞክራታይዜሽን የሚለው